የኢትዮጵያ ንግድ ባንክ ዋና ስራ አስፈጻሚ አቶ አቤ ሳኖ ከሀገር ከወጡ ወር አለፋቸው። ለምን? ምን ተፈጥሮ ነው? ዝርዝሩን ላቀርብላችሁ። የኢትዮጵያ ንግድ ባንክ የሁሉም ኢትዮጵያን ጉዳይ ስለሆነ መረጃው ይመለከታቸዋል። እስከ መጨረሻው ተከታተሉት። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ በሕክምና ምክንያት በአሜሪካ እንደሚገኙ የዘሀበሻ ምንጮች አረጋግጠዋል። የባንኩ አመራር ቀጣይነት ጉዳይም ትኩረት ስቧል። አቤ ሳኖ ባጋጠማቸው የጤና እክል ምክንያት ላለፉት ወራት በአሜሪካ ሀገር ላለፉት ከአንድ ወር በላይ በአሜሪካን ሀገር በሕክምና ላይ እንደሚገኙ ያረጋገጥን ሲሆን የባንኩን የስራ እንቅስቃሴ በቅርበት የሚከታተሉ የዘሀበሻ ምንጮች እንዳረጋገጡት ደግሞ ፕሬዝዳንቱ በሕክምና ክትትል ላይ ቢሆኑም የባንኩን አጠቃላይ አመራር ሙሉ በሙሉ አልለቀቁም። አቶ አቤ በአሜሪካ ሆነው በቴክኖሎጂ አማካኝነት ማለትም በዙም የቦርድ ስብሰባዎችን እየመሩ ሲሆን ከምክትል ፕሬዝዳንቶች የሚላኩላቸውን የስራ አፈጻጸም ሪፖርቶችም እየገመገሙ መሆኑን የቤተሰብና የባንኩ ምንጮች ገልጸዋል። ጉዳዩ እዚህ ጋር አይደለም። የባንኩ ፕሬዝዳንት ከስራ ገበታቸው በአካል መራቅ በተቋሙ የስራ እንቅስቃሴ ላይ የራሱ ተጽዕኖ እንዳለው የዘርፉ ባለሙያዎች ተናግረዋል። በተለይም የኢትዮጵያ ንግድ ባንክ በአገሪቱ ኢኮኖሚ ውስጥ ያለው ከፍተኛ ድርሻና አሁን ያለው የኢኮኖሚ ማሻሻያ ከግምት ውስጥ በማስገባት የተቋሙ አመራር በአካል ተገኝቶ መወሰን የሚጠይቁ ጉዳዮች ሊኖሩ እንደሚችሉ ይታመናል። ፕሬዝዳንቱ የሕክምና ክትትላቸውን አጠናቀው በቅርቡ ወደ ሀገር ቤት የማይመለሱ ከሆነ ባንኩን በቋሚነት የሚመራ ተተኪ አመራር የማሰየም ሂደት ሊኖር እንደሚችል ውስጥ አዋቂዎች ለዘሀበሻ ገልጸዋል። በዚህም መሰረት አሁን በስራ ላይ ከሚገኙት ምክትል ፕሬዝዳንቶች መካከል የአቶ አቤ ሳኖን ቦታ ተክቶ የሚሰራ አመራር ሊመረጥ እንደሚችል ይጠበቃል። የኢትዮጵያ ንግድ ባንክ አመራሮችም ሆኖ የሚመለከታቸው የመንግስት አካላት ስለ ፕሬዝዳንቱ ጤና ሁኔታና ስለ ባንኩ የአመራር ሂደት እስካሁን በይፋ የሰጡት መግለጫ የለም። ዘሀበሻ ባለሙያዎችን ባንኩ አደጋ ላይ ነው ሲል ጠይቋል። ባለሙያዎቹ የነገሩንን 3 ነገሮች ከዕለቱ ዜና ላይ ተመልከቱት። ዘሀበሻ 251 የዩቲዩብ ቻናል ላይ ይገኛል።